በዛሬው ዕለት ሁለት ለሽያጭ የቀረቡ ዘመናዊ ቤቶችን ይዤላችሁ መጥቻለሁ። 500 ካሬ ሜትር ቪላ ቤት ጥሬ 45 ሚሊዮን ብር እንዲሁም 250 ካሬ ሜትር ቪላ ቤት በ25 ሚሊዮን ብር ጥሪ ተብሎ ለሽያጭ የቀረቡ የቤት መረጃዎችን ይዤላችሁ ቀርቤያለሁ። እያንዳንዳቸው ሙሉ መረጃ ነግራችኋለሁ። አብራችሁን ቆዩ። ጤና ይስጥልን፣ እንደምናላችሁ ውድ የዘወትር አድማጭ ተመልካቾቻችን፣ ቤት ፈላጊዎች፣ ዛሬ ይዘንላችሁ የመጣ ነው ሁለት መረጃ ነው። አንደኛው እንግዲህ የምታዩት ቀዳሚው 500 ካሬ ሜትር ዘመናዊ ቤት ነው፣ ለሽያጭ ቀርቧል። ወሳኝ ትክክለኛ ቤት ፈላጊ ከሆናችሁ እንግዲህ ይህን ቤት ነገ ዛሬ ሳትሉ መታችሁ እዩት። 100% የምትወዱት በጣም ደስ የሚል አሰራር ነው። የተጠቀማቸው የፊኒሽንግ እቃዎች ቆንጆ የሚባሉ ናቸው። ግቢው ደግሞ በምታዩት መልኩ ደስ የሚል ግሪን ኤሪያ ተዘጋጅቶለታል። እይታው በጣም ቆንጆ ነው። እንግዲህ ከዋና አስፓልትም በቅርብ ርቀት ነው የሚገኘው። ሰፊ ኮብልስቶን የውስጥ ለውስጥ መንገድ ያለበት አካባቢ ነው። የመብራት የውሃ አገልግሎት የተሟላ ነው። ስለዚህ ሰፋ ያለ ግቢ፣ ንጹህ ቤት፣ ማንም ያልገባበት ደስ የሚል ቪላ ቤት የምትፈልጉ ካላችሁ በውስጡ ቆንጆ በርካታ መኝታ ቤቶችን ይዟል። 2 ኪችን አለው። ጃኮዚ ለልጆች መኝታ ቤት ሳይቀር ተገጥሞለታል። የስራ አጋዥ ወይም የሰራተኛ መኝታ ቤት፣ የጥበቃ ቤት እንዲሁም ሁሉም ነገሮች እጅግ በጣም ገራሚ ናቸው። አሁን ወደ ዋና ቤቱ ገባን። ዋና ቤቱ እንግዲህ ሰፊ ሳሎን ይዞ ነው የሚገኘው። ኦፕን ኪችን ከፊት ለፊት አለው። ሰፊ ነው። እንግዲህ 500 ካሬ ሜትር ማለት እጅግ በጣም ሁሉም ክፍሎች ዘና ብለው ነው የተገነቡት። አሁን ወደ ትልቁ መኝታ ቤት ነው የገባ ነው። ትልቁ መኝታ ቤት እንግዲህ የምታዩትን አይነት ስፋት አለው። የመብራት ስራዎቹ፣ የጂፕሰም ቦርድ፣ እያንዳንዱ ፊኒሽንጉ፣ የብርሃን ሁኔታው በጣም ገራሚ ነው። ክፍሉም ሰፋ ብሎ የተዘጋጀ ነው። ቆንጆ መኝታ ቤት ነው። ከዛ በመቀጠል ወደ መልበሻ ክፍሉ እንሄዳለን። በግራ በቀኝ በኩል የምታዩት እንግዲህ መልበሻ ክፍሉ እጅግ በጣም ሰፊ ነው። ከዛ በመቀጠል ደግሞ መታጠቢያ ክፍሉ ይህን ይመስላል። ውስጥ ላይ ነው ያለው። እንግዲህ ከቁም ሳጥን አልፈን ሻወር ቦክሱ እዚህ ላይ ተገጥሟል። እንዲሁም እያንዳንዱ የሚያስፈልጉት እንደ ቦይለር ነገር ሁሉ እጅግ በጣም ቆንጆ የሻወር ቤት እቃዎችንም ተጠቅሟል ማለት ነው። በአጠቃላይ የእንጨት ቤት ስራዎቹ በምታዩት መልኩ ጽድት ባለ መልኩ የተሰራ ነው። ዘመናዊ ቪላ ቤት በ500 ካሬ ሜትር ዘና ሰፋ ያለ ግቢ ውስጥ መኖር የምትፈልጉ እንግዲህ መታችሁ እዩት። እጅግ በጣም ተወዱታላችሁ። ምርጥ ሰፈር ላይ ነው የሚገኘው። ሁሉም የመኝታ ቤቶች ደግሞ እያንዳንዳቸው ቁም ሳጥን የተዘጋጀላቸው ናቸው። እንዲሁም የጋራ መታጠቢያ ቤት የሚያዙ መኝታ ቤቶች አሉ። በአጠቃላይ ግን ሰፊ ሳሎን እንዲሁም ዋናው ቤት ላይ ደግሞ 4 በጣም ገራሚ መኝታ ቤቶችን የያዘ በጠቅላላው 6 መኝታ ቤቶችን የያዘ ትልቅ ቤት ነው። ዘመናዊ ቤት የምትፈልጉ እንግዲህ ይህን ቤት ነገ ዛሬ ሳትሉ እንድታዩት። ከዚህ ከሳሎኑ ቀጥሎ እንግዲህ አንድ በጣም ቆንጆ መኝታ ቤት አለ። ይህን መኝታ ቤት ደግሞ እንደ እንግዳ መኝታ ቤት ታስቦ የተሰራ ነው። ምናልባት እያንዳንዱን እንግዲህ እናስጎበኛችኋለን። አንደኛው የእንግዳ መኝታ ቤቱ ይህ የምታዩት ሲሆን የብርሃን ሁኔታ እንዲሁም ቁም ሳጥንም የተዘጋጀለት ቆንጆ መኝታ ቤት ሰፋ ብሎ የተዘጋጀ ነው። ከዛ በመቀጠል በዚህ ፊት ለፊት በምታዩት በኩል ደግሞ ሌሎች መኝታ ቤቶች አሉ። በቀኝ በኩል አንደኛው መኝታ ቤት ይህን ይመስላል። የልጆች መኝታ ቤት ነው። ይህም ቁም ሳጥን እንዲሁም ሁሉም ነገሮች የተስተካከሉና በጣም ሰፊ ተደርጎ የተዘጋጀ ነው። ከዚህ እንደወጣን ቀጣይ ሌላ አንድ የልጆች መኝታ ቤት አለ። ይህም የልጆች መኝታ ቤት ቁም ሳጥን ያለው የብርሃን ሁኔታው በጣም ቆንጆ እንዲሁም እያንዳንዱ ክፍሎች ደግሞ የሚያስፈልጉ ነገሮች ሁሉ የተሟሉ ሲሆን አሁን ላይ ያያችኋቸው 3 መኝታ ቤቶች እንግዲህ የጋራ መታጠቢያ ክፍል ጃኮዚ ተገጥሞ እዚህ ላይ ነው ያለው። ታዲያ ሻወር ቤቱም ሰፋ ዘና ያለ ቦይለር የተገጠመለት ጃኮዚ ያለው እጅግ በጣም ደስ የሚል ሁኔታ ነው ያገኘንበት። ስለዚህ ዘመናዊ ቤት ነው። እንግዲህ ይህን ቤት እስካሁን ማንም አላየው። የአሰራሩ ሁኔታ፣ የተሰራበት የፊኒሽንግ ምርቶች እንዲሁም እያንዳንዱ ክፍሎች ደግሞ ጥሩ ዲዛይን ተጠቅሞ ነው የሰራው። እንግዲህ በአዲስ አበባ ውስጥ አያት አካባቢ የሚገኝ ነው። ቀጥታ እንግዲህ ወደ ኪችን ቤቱ ነው መወስዳችሁ። ኪችን ቤቱ ጎን ላይ አንድ እንደ ስቶር አገልግሎት የሚውል ክፍል እዚህ ላይ ያለ። ከፈለጋችሁም ሌሎችን አገልግሎት ልትሰጡበት ትችላላችሁ። የኪችኑ አሰራርም ቆንጆ ተደርጎ ነው የተሰራው። 100% እንግዲህ ተዘጋጅቷል ሁሉ ነገር። በምታዩት መልኩ እንግዲህ ካቢኔት ተገጥሞ ነው የሚገኘው።
ስለዚህ ይህን ቤት እንግዲህ 2 ኪችን እንዲሁም የስራ አጋዥ ወይም የሰራተኛ መኝታ ቤት፣ የጥበቃ ቤት፣ ሁሉም ነገሮች ቆንጆ ነው፣ ተስተካክሎ ነው የሚገኙት። ነባር ፋይል ነው። እናንተም አጣርታችሁ ግዙት። ቪላ ቤት የምትፈልጉ ግን ነገ ዛሬ ሳትሉ በጥሩ ምርት የተሰራ ቤት ነው። ስለዚህ ነገ ዛሬ ሳትሉ ይህን ቤት መታችሁ ዩት። ከዚህ በግራ በኩል የምታያቸው ክፍሎች ደግሞ ላውንደሪ ቤት፣ የስራ አጋዥ የሰራተኛ መኝታ ቤት፣ የውጭ ሻወር፣ ሽንት ቤት የያዙ ክፍሎች ናቸው። ሁሉም ነገሮች የተስተካከሉ እንዲሁም እያንዳንዱ እንግዲህ ጥሩ ተደርገው የተዘጋጁ ክፍሎችንም የያዘ ቤት ነው። ውድ ኢትዮጵያን እዚህ ላይ ደግሞ የጥበቃ መኝታ ቤትም አለ። አካባቢው ቆንጆ ነው። አደገኛ አጥር የተገጠመለት ቆንጆ ዘመናዊ ቪላ ቤት የምትፈልጉ መታችሁ እዩትና ይህን ቤት ነገ ዛሬ ሳትሉ ሸምቱት። ከዛ መቀጠል ሁለተኛው መረጃችን የምታዩት ቤት ነው። 2 መንገድ ተጠቃሚ ሆኖ የሚገኝ ዘመናዊ አካባቢ ነው። ከዋና አስፓልት ግልባጭ ላይ የሚገኝ ቆንጆ ቤት ነው። ቀለም ብቻ ወጪ ይጠይቃል። ካሁን በፊት እንግዲህ ለቢሮ አገልግሎት ተከራይቶ የነበረ 250 ካሬ ሜትር ቪላ ቤት ነው። ግቢው 3 መኪኖችን ዘና አድርጎ የሚያስቆም ነው። እንግዲህ ሁሉም ክፍሎች ምናልባት ቁልፍ ስላልነበር ልናሳያችሁ አልቻልንም። ከዛ ውጭ ይህን ቤት እንግዲህ ማሳየት ማቅረብ ስለነበረብን ዘንላችሁ መተናል። ምክንያቱ ደግሞ ጥሩና የቤቱ አሰራር እንዲሁም ለሽያጭ የቀረበበት ዋጋም ቆንጆ ነው። የምታዩት የቤቱ ትልቁ ሳሎን ነው። ኦፕን ኪችን ከፊት ለፊት የተገጠመለት ነው። እንዲሁም ዋናው ላይ 3 መኝታ ቤቶችንም ይዟል። 3 መኝታ ቤቶች ቁም ሳጥን ያላቸው፣ የሁለቱ መኝታ ቤት የጋራ መታጠቢያ ክፍል ያላቸው፣ ትልቁ መኝታ ቤት የራሱ ቁም ሳጥን እንዲሁም የራሱ የሆነ የውስጥ ሻወር ቤት ያለው ሲሆን ትልቁ መኝታ ቤት እንግዲህ ስፋቱ ቆንጆ ነው። አቀማመጡ በጣም አሪፍ ነው። ስፋቱም በጣም ሰፊ ተደርጎ የተሰራ ነው። ይህ የምታዩት ማለት ነው ትልቁ መኝታ ቤት ነው። ከፊት ለፊት እንግዲህ ቁምሳጥን በጥሩ የእንጨት ስራ ነው ተጠቅሞ ያየ ነው። ከቁምሳጥን ጀርባው ላይ ደግሞ መታጠቢያ ቤቱ ይህን ይመስላል። ምናልባት ይህን ቤት የምትፈልጉም እንግዲህ 2 የልጆች መኝታ ቤት እንዲሁም የልጆች መታጠቢያ ቤት ከፍተን ልናሳያችሁ አልቻልንም፣ አጋጣሚ ቁልፍ ስላልነበር ማለት ነው። ነገር ግን ወሳኝ ትክክለኛ ቤት ፈላጊ ካላችሁ ቀድማችሁ ደውላችሁ ቁልፍ ይዘን እንጠብቃችኋለን። እያንዳንዱን ክፍልም ማየት ትችላላችሁ። ከዛ በተጨማሪ ሰርቪሱ ላይ 2 ሰርቪሶች በዚህ በኩል እናገኛለን። የሰርቪሶች ደግሞ የጋራ ሻወር ቤት ውጭ ላይ ያለ እንዲሁም ፊት ለፊት የምታዩት ደግሞ እንደ ኪችን ወይም ትራዲሽናል ኪችን ካቢኔት የተገጠመለት ቆንጆ ተርጎ የተሰራ ነው ተብያለሁ። ገብቼ አላየሁትም። ይህን ቤት የውጭ ቀለም እንዲሁም ውስጥ ላይ አንዳንድ ቀለም መጠነኛ ወጪን ይጠይቃል። ከዛ ውጭ ግን 250 ካሬ ሜትር ጥሬ 25 ሚሊዮን ብር ተብሎ ለሽያጭ ቀርቦላችኋል። አያት አካባቢ ነው የሚገኘው። ፋይሉ ዲጂታል ነው። ወዲያውኑ ገዝታችሁ ወዲያውኑ ስም መዞር የሚችል ነው። ሁለቱንም ቤቶች ማየት ለምትፈልጉ ባስቀመጥነው የስልክ አድራሻ መሰረት መታችሁ ማየት ትችላላችሁ። ሌሎች በርካታ ቤቶችም ለሽያጭ የቀረቡ እጃችን ላይ ይገኛሉ። መታችሁ ማየት ትችላላችሁ። ዛሬ ቤት መረጃ በዚህ ጨርሻለሁ። መልካም ጊዜ።